ከ3 እና ከ4 ወር በፊት ናሽናል ባንክ የሰጠውን ትዕዛዝ ተከትለው የተለያዩ ባንኮችን ፋይዳችሁ ጋር እንዴት አድርጋችሁ ኮኔክት ማድረግ እንደምትችሉ የሚለውን ቪዲዮ ሰርችላችሁ ነበር። ያን ቪዲዮ ደግሞ የተወሰነ ሰዎች አይተዋል፣ እንደና ኮመንት ሰጥተዋል። ያልገባቸው ነገር ኮመንት ቦታ ላይ ጠይቋል። ያ ምላሽ ደግሞ እኔም ሰርቼ ቪዲዮ ሁለተኛ ዙር ሰርቼ አቅርቤ ነበር። አሁን ደግሞ በድጋሚ ያ ነገር ተነስተው ሁሉም አካውንት የተዘጋበት እንዲህ ጊዜ ላይ ደርሰናል ማለት ነው። እንግዲህ ይሄ ነገር ምንድነው ኦንላይን ላይ የተለቀቁ ነገሮችን ተከታትሎ ቼክ ማድረግ ደግሞ በቀላሉ ኮኔክት ማድረግ የምንችልበት ጊዜ በትክክል ኮኔክት ያለመደረግ እና ጊዜ መውሰድ ነው ለነገር እንዲፈጠር ያደርጉ ማለት ነው። አሁን ደግሞ በተጨማሪ የቴሌብር አካውንታችን ደረጃ ማሳደግ ወይም ዲጂታል አይዲ ወይም ኔሽናል አይዲ ጋር እንዴት አድርጋችሁ ኮኔክት ማድረግ እንደምትችሉ በዚህ ቪዲዮ እናንተ ማሳያችሁ ይሆናል ማለት ነው። ብዙ ጊዜ አንዳንድ ቀላል ነገሮች ደቂቃ የማይወስዱ በጣም ትናንሽ ነገሮችን በጊዜ ያለማድረጋችን ካለፈ በኋላ የሚቆጭበትና የበለጠ ሌላ ተጨማሪ ጊዜ የምፈልግበትና በእኛ የማይቻልበት ቻንስ ቢደርስበት ይኖራል። አንዳንድ ቻንሶች ቀደም ብሎ ሲሰጡ ያን ቻንስ ያለመጠቀም ጊዜ ከወሰደ ወይም ካለፈ በኋላ የቁጭትና ብዙ መስዋዕት አድርገን የምንመለስበት ነገር ይኖራል ማለት ነው። ስለዚህ ዛሬ ደግሞ በድጋሚ እንዴት አድርጋችሁ ቴሌብር ደረጃ ማሳደግ ወይም የኔሽናል አይዲ ጋር ቴሌብር ጋር ኮኔክት ማድረግ እንደምትችሉ መጀመሪያ እንግዲህ ቴሌብር አካውንቱን ወይም ቴሌብር አፕሊኬሽንን ከከፈትን በኋላ እዚህ ጋር እንግዲህ በስልክ ቁጥር ሎጊን እንደምናደርግ ይታወቃል። ከዛ ደግሞ ኔክስት የሚለውን ስቴፕ አንድ ጊዜ እንነካለን። ኔክስት የሚለውን ከነካችሁ በኋላ ራሳችሁን ፓስወርዱን ጠይቆ እንግዲህ እሱን ምስጢር እናደርጋለን። ፓስወርዱን ካስገባችሁ በኋላ እንግዲህ ውስጥ ያለውን ፌስ እንደዚህ ያመጣላችኋል። እንግዲህ እዚህ ጋር ብዙ አማራጮችን የሚያስቀምጥበት ቦታ ላይ ነው እንግዲህ የሚያሳየው ማለት ነው። ይህን ከጨረስን በኋላ ከስር እንግዲህ ያለውን ሆም የሚላለ ከዛ በመቀጠል ፔመንት የሚላለ ከዛ አፕ የሚላለ ከዛ ኢንጌጅ የመጨረሻ እንግዲህ አካውንት የሚላለ ከዚህ ውስጥ እንግዲህ ብዙ ስቴፖችን መጠቀም የምንችልበት ብዙ ነገር ስራ አለ። አሁን እንግዲህ ትኩረት የምናደርገው መጨረሻ ላይ ያለችውን አካውንት የሚለውን ከስር ያለችውን ቦታ እንነካለን ማለት ነው። ከዛ አካውንት የሚለውን ከከፈትን በኋላ ቬሪፋይድ በላይኛ በኩል እንግዲህ እኔ ስም አስቀምጠዋል። እናንተ እንዳይታይ ያደረኩት ለኮፒራይት ወይም ለህግ እንትኑ ብዬ ነው እንግዲህ የሸፈንኩት ማለት ነው። ሼድ የተደረገው እንግዲህ ይታያል። እናንተ ስለሚታይ እሱን ሎግን ስታደርጉ እናንተ የሚያሳዩ ይሆናል። ከዛ መቀጠል ከስር ያለው ቬሪፋይ ወይም አፕግሬድ ዊዝ ፋይዳ ናሽናል አይዲ የሚላለን እሷን አንድ ጊዜ ብቻ ክሊክ እናደርጋለን ማለት ነው። ቬሪፋይ ዊዝ ናሽናል አይዲ የሚለውን አንድ ጊዜ ከነካን በኋላ ፎርዋርድ ያደርግና ይሄን ፌስ ለኛ ያመጣልናል። እዚህ ጋር ይሄን ካገኛችሁ በኋላ ኩል ቴሌብር በቀኝ በኩል ናሽናል አይዲ ሲል ወይም ፒክቸር ያመጣላችኋል ማለት ነው። ከዛ መቀጠል ኢንተርቪው ፋይዳ ነምበር ወይም ፋን ኦር ኤፍሲኤን የሚላለት ብቻ ከሁለቱ አንዱን ካስገባችሁ ኮኔክት የሚያደርግበትን ነገር ነው እንግዲህ እዚህ ጋር የሚገልጸው ማለት ነው። እዚህ ጋር እንግዲህ ኢንተር ቦታ ላይ ፋን ነምበራችሁ ዲጂታል አይዲ ወይም ናሽናል አይዲ ያለችውን አመጣችሁ ማስቀመጥ ትችላላችሁ። እኔ ራሴን እዚህ ጋር ስለያዝኩ ሼር አድርጋለሁ። እንግዲህ አሁን እንደነገርኳችሁ እንዳይታይ ስለምፈልግ ነው እንደዚህ ያደረኩት። እናንተም እንደዚህ እየሸፈናችሁ ሳይሆን እንግዲህ እናንተ በትክክል ግልጽ ስለሚያሳይ እናንተ እንደዚህ ማስቀመጥ ትችላላችሁ። አንድ በአንድ መጻፍ ትችላላችሁ ወይም አንድ ቦታ ከጻፋችሁ በኋላ ኮፒ አድርጋችሁ መታችሁ ፔስት ማድረግ ትችላላችሁ። ከዛ ይሄን ከጨረሳችሁ በኋላ ሴንድ ኮድ ካላችሁ በኋላ ከዲጂታል አይዲ ጋር የተገናኘ ሲም ጋር ነው እንግዲህ ሜሴጁ ሄዱ ማለት ነው። ማለት ከፋይዳ ልትመዘግቡ ሰጣችሁት ሲም ላይ ቀጥታ ይሄዳል። አሁን ሜሴጅ ገብቶልኛል። ስክሮል አድርጌ አምጥቼ እዚህ ጋር ማስገባ ይሆናል ማለት ነው። እሺ ቁጥሩን እንደዚህ ካስገባን በኋላ እንግዲህ ቬሪፋይ የሚለውን አንድ ጊዜ እንነካለን። ቬሪፋይ ካልን በኋላ እንግዲህ የሚያመጣልን የኛ የመጀመሪያ ፎቶ የተቀመጠው ወይ ፎቶ የተነሳንበትን የመጀመሪያ ዲጂታል አይዲ ጋር ያለውን ፎቶ ያመጣልናል። የኛ መሆኑን ካረጋገጥን በኋላ ኔክስት ብለን ወደሚቀጥለው ስቴፕ የምናልፈው ይሆናል። ከዛ ደግሞ ኔክስት የሚለውን ፓርት አንድ ጊዜ ከነካችሁ በኋላ ፈርስት ኔም፣ ሚድል ኔም፣ ላስት ኔም፣ ጀንደር፣ ኤጅ ምናምን ያሳያል። አጋጣሚ ነው መጨረሻ ላይ የቀበሌ ቦታ ባዶ ከሆነ የቀበሌ ቦታም ጽፋችሁ ማስተካከል ትችላላችሁ። አንዳንድ ቦታ ደግሞ ኤዲት የሚደረጉ አይነት ነገር ሆኖ ግን ኤዲት ማድረግ የማንችልበት መጀመሪያ የተጻፈው ነገር እዚህ ጋር ያመጣልናል። እሱን እንግዲህ ካየን በኋላ በትክክል አሁን ናሽናል አይዲ ጋር ኮኔክት ስላደረግን ሳብሚት ማድረግ እንችላለን። ከዛ በፊት ግን እዚህ ጋር ቀበሌ ቦታ ዜሮ ከሆነ የቀበሌውን መጻፍም ትችላላችሁ። እሱን ደግሞ ከጻፍን በኋላ ሳብሚት ካልን በኋላ ሙሉ ፕሮሰስ አድርጎ ይዘጋል ማለት ነው። ስለዚህ ያለ ስቴፕ ይሄ ነው። ሳብሚት ካላችሁ በኋላ ዘግቶ ወደ ኋላ ይመለሳል። እዚህ ጋር ይላል your request has been submitted successfully the confirmation SMS will be sent shortly ይላል። ስለዚህ ኦኬ ካልን በኋላ ሜሴጅ ቀጥታ ወደ ሲሙ ይላክልናል። እንግዲህ ሜሴጅ አሁን ወደ እኔ ገብቶልኛል ማለት ነው። እዚህ ጋር ያለውን ማንበብ እንችላለን። KYC your KYC upgrade request for level 3 access is approved for detailed login to your
ቴሌብር ሱፐር አፕ ኦር ቪዚት ይላል። አሁን ቴንክ ፎር ዩዚንግ ቴሌብር ካለ በኋላ አሁን ከነበረበት ከደረጃ ወደ ሌቨል 3 አድጓል። ገብተህ ቴሌብር ላይ አሁን ማየት ትችላለህ። እዚህ ጋር እንግዲህ ዩር ኬዋይሲ የሚለው ናው ዩር ካስተመር ይባል አብሪቬሽኑ ማለት ነው። አሁን ቴሌብር ላይ ገብታችሁ ወደ ደረጃ 3 እንዳደገ ማረጋገጥ ትችላላችሁ ማለት ነው። ቦት ላይ ነው የምንመለሰው። አካውንት የሚለው ላይ ከሄድን በኋላ እዚህ ጋር ደረጃ ማደጉና ያለ ማደጉን ያሳያል። እዚህ ጋር ጫፍ ላይ እንደምትመለከቱት ሌቨል 3 የሚል አለ ጽሁፍ ወደ ደረጃ 3 አድጓል የሚል ምልክት ያሳይቷል። ስለዚህ ከነበረበት ከመጀመሪያው ወደ ሌቨል 3 እንዳደገ እርግጠኛ የምትሆነው ሁለተኛ ዙር ከፍታችሁ ገባችሁ በኋላ ይሄን ፌስ ያመጣላችኋል ማለት ነው። ሌቨል 3 የሚለው ላይ አስቀምጧል። እንግዲህ ያለው መረጃ ይሄን ይመስል ነበር። እናንተም እንግዲህ ሀሳብ አስተያየት ካላችሁ ኮሜንት ቦታ ላይ አስቀምጡልኝ። ያልገባችሁ ነገር ካለ በቀጣይ ቪዲዮ የምንመለስበት ይሆናል ማለት ነው። ይህን ቪዲዮ ላይክ እንዲያደርጋችሁ እርግጠኛ ነኝ። እንግዲህ ይህን ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ጠቃሚ ሆኖ ካገኛችሁ ለጓደኛ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። ጥያቄ ካላችሁ ኮሜንት ቦታ ላይ አስቀምጡልኝ። የተለያዩ ነገሮችን የምንማማርበት የቴሌግራም ሊንክ ሜሴጅ ቦታ ላይ አለላችሁ። ቴሌግራም ላይ ጆይን ካደረጋችሁ ብዙ መረጃዎችን የምትለዋወጡበት ይሆናል ማለት ነው። ስለነበረን ቆይታ እጅግ አመሰግናለሁ። መልካም ጊዜ ይሁንላችሁ። አመሰግናለሁ።